ውድ የፈታ ቤተሰቦች ይህ የዕለተ ሰንበት ረፋድ ጥንቅራችን ነው። ከሁሉ አስቀድመን ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ እንላለን። ዕለተ ሰንበት የሰዓቱን መረጃችን ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች አሰባስቦ አሰናድቷል። በቅድሚያ ዋና ዋናዎቹን በማስተዋወቅ ወደ ዝርዝሮቹ እናምራ። የህወሓት ከፍተኛ አመራሮች በከባድ ዝርፊያ ተከሰዋል። ከዚሁ ጋር ተያይዞም የዘራፊዎችን ስም ዝርዝር ይዟል የተባለ ሰነድን በተመለከተም አነጋጋሪ መረጃ ተጋርቷል። መረጃውን እናደርሳለን። ለ3 ቀናት የተጣለውን የፖሊስ እገዳ የተመለከተ አጠር ያለ መረጃ ይዘናል። በኢትዮጵያ በነገው ዕለት የሚካሄደውን ሀገራዊ ምርጫ ተከትሎ አሜሪካና እንግሊዝ ድንገተኛና አስቸኳይ መግለጫዎችን አውጥተዋል። በኢትዮጵያ ወቅታዊ ሁኔታ ላይ የእንግሊዝና የአሜሪካ መንግስታት ከፍተኛ ጥንቃቄ የታየበት አዲስ የደህንነት ማስጠንቀቂያን በተመለከተ የምናደርሳችሁ መረጃ ይኖራል። በደቡብ አፍሪካ ባሉ ኢትዮጵያውያን ስደተኞች ላይ ከፍተኛ ወከባ፣ እንግልት እየተፈጸመ ባለበት በዚህ ወቅት የኢትዮጵያ መንግስት ልዑካን ቡድን ወደ ደቡብ አፍሪካ በማምራት ከደቡብ አፍሪካ መንግስት ባለስልጣናት ጋር የተወያየ መሆኑ ታውቋል። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። የተባበሩት መንግስታት ድርጅት በአማራ፣ ትግራይና አፋር ክልሎች ያሉ የስደተኛ ማቆያ ካምፖች መልሰው እንዲገነቡ ጠየቀ። በዋናነት ራያ፣ ቆቦ፣ ሰቆጣና ደብረ ብርሃንን ጨምሮ ያሉ ካምፖች ስጋት አለባቸው፣ አዲስ ካምፕ ይገንባ ሲል ሀሳብ አቅርቧል። ሪፖርቱን እንመለከታለን። በኢራኑ ጦርነት አሜሪካ በርካታ የጦር ጀቶችን ማጣቷ ይታወሳል። ኢራን ዘመናዊውን ኤፍ-15 ጀት መታመጣሏ አዲስ የአየር መከላከያ ስርዓት ይኖራት ይሆን የሚል ጥያቄ ያጫረ ነበር። አሁን ላይ ለዘመናዊ ጀቶቹ ተመቶ መውደቅ ቤጂንግ ምክንያት መሆኗን የሚገልጽ ዘገባ ወጥቷል። መረጃውን እንመለከታለን። በመካከለኛው ምስራቅ በድጋሚ ጦርነት ደመና አጥልቷል። የኢራን ሚሳይሎች የአሜሪካን ዘመናዊ የጦር ሰው አልባ አውሮፕላን መጥተው መጣላቸው ተሰምቷል። መረጃው ዝርዝር አለው። አዲስ ድሮን እየመጣ ነው። በሰማይ ላይ የሚንሳፈፍና የሚበር ሳይሆን በባህር በሐይቆችና ውቅያኖሶች ውስጥ አልፎ ጥቃት የሚያደርስ ነው። የውሃ ውስጥ ግፊት ተቋቁሞ ውስጥ ለውስጥ በመሄድ ወታደራዊ ኦፕሬሽኖችን የሚሰራ ነው። ጥንቅራችን ተመልክቶታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። ጀነራሎቹ በዘረፋ ተከሰሱ። የህወሓት ከፍተኛ አመራሮች በከባድ ዝርፊያ ተከሰዋል። ከዚሁ ጋር ተያይዞም የዘራፊዎችን ስም ዝርዝር ይዟል የተባለ ሰነድን በተመለከተም አነጋጋሪ መረጃ ተጋርቷል። በሰሜን ኢትዮጵያው ጦርነት ወቅት በአማራ ክልል ልዩ ልዩ አካባቢዎች የተፈጸመው መጠነ ሰፊ የንብረትና የገንዘብ ዘረፋ ወታደራዊ መኮንኖችንና ከፍተኛ ባለስልጣናትን በግል የጠቀመ ነው በሚል ብርቱ ክስ ተሰንዝሯል። ይህንን ከባድ ውንጀላ ያቀረቡት የቀድሞ የህወሓት ከፍተኛ አመራርና በአሁኑ ወቅት የስምረት ፓርቲ ምክትል ፕሬዝዳንት የሆኑት አቶ ነጋ አሰፋ ናቸው። በትግርኛ በሚሰራጨው ሀራ ሚዲያ ጋር ባደረጉት ግልጽ ቃለ ምልልስ ከኮር በላይ ነን በሚል አመራሮች በአሁኑ ወቅትም ቢሆን በዋናነት በወርቅና በሌሎች ውድ ማዕድናት ዝርፊያ ላይ በስፋት ተሰማርተው ይገኛሉ ሲሉ ከሰዋል። የስምረት ፓርቲው ምክትል ፕሬዝዳንት አቶ ነጋ አሰፋ ተፈጽሟል ያሉትን ዝርፊያ በዝርዝር ሲያብራሩ የህወሓት ታጣቂዎች እስከ ሰሜን ሸዋ ድረስ ዘልቀው በገቡበት ወቅት በርካታ ከባድ ማሽነሪዎች፣ የህዝብና የግል ተሽከርካሪዎች እንዲሁም ከባንኮች በመቶ ሚሊዮኖች የሚቆጠሩ ገንዘቦች ተዘርፈዋል ሲሉ ብርቱ ውንጀላ አቅርበዋል። የተዘረፈው በርካታ ማሽነሪ፣ መኪና እና ባንክ ተዘርፎ የት ነው የገባው ካልን እያንዳንዱ አመራር ሀብታም የሆነበት ነው ሲሉ አቶ ነጋ ተናግረዋል። ጉዳዩ በጥልቅ ተጠንቶና ኦዲት ተደርጎ በዝርፊያ የተሳተፉ በመቶዎች የሚቆጠሩ ጄኔራሎችና ኮሎኔሎች ስም ዝርዝር በሚስጥር መውጣቱን የጠቆሙት የቀድሞ የህወሓት አመራር ይህ የዘራፊዎች ስም ዝርዝር በአሁኑ ወቅት በፓርቲው ሊቀመንበር በደብረጽዮን ገብረ ሚካኤልና በቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት በአቶ ጌታቸው ረዳ እጅ እንደሚገኝ ገልጸዋል። ይህ በእንዲህ እንዳለ አቶ ነጋ አሰፋ የህወሓት ታጣቂዎች በወሎ በሸዋና በሌሎች የአማራ ክልል አካባቢዎች ላይ አድርሰውታል ያሉትን የኢኮኖሚና የማህበራዊ መዋቅር ውድመት በዝርዝርም ጠቁመዋል። በሌላ በኩል የስምረት ፓርቲ ምክትል ፕሬዝዳንት በአቶ ነጋ አሰፋ በኩል በቀረበው በዚህ ከባድ የዝርፊያ ክስና በጀነራሎቹ ስም ዝርዝር ዙሪያ ከህወሓት ይፋዊ መዋቅርም ሆነ ከአቶ ጌታቸው ረዳና
ከደብረጽዮን ገብረ ሚካኤል ወገን እስካሁን የተሰጠ ኦፊሴላዊ ምላሽም ሆነ ማስተባበያ የለም። ይሁን እንጂ ከዚህ ቀደም መሰል የዝርፊያና የሙስና ወንጀል ክሶች ከውስጥም ከውጭም ሲነሱ በህወሓት ደጋፊዎችና የህዝብ ግንኙነት አባላት በኩል ጉዳዩ ህወሓትን በህዝብ ዘንድ ለማጠልሸትና በትግራይ አመራሮች መካከል ተጨማሪ የፖለቲካ ክፍፍል ለመፍጠር ሆን ተብሎ የሚሰራጭ የፕሮፓጋንዳ ዘመቻ አካል ነው በሚል ውድቅ ሲደረግ መቆየቱ ይታወሳል። በቀጣይ መረጃ የተጣለው የፖሊስ እገዳ። የጋምቤላ ክልል ፖሊስ ኮሚሽን ከዛሬ እሁድ ጀምሮ ለ3 ቀናት የሚቆይ የተሽከርካሪ እንቅስቃሴ እገዳ የጣለ መሆኑን አስታወቀ። የክልሉ ፖሊስ ኮሚሽን ከዛሬ እሁድ ግንቦት 23 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት የሚቆይ የተሽከርካሪዎች እንቅስቃሴ እገዳ መጣሉን ትላንት ቅዳሜ አመሻሹ ላይ ባወጣው መግለጫ አሳውቋል። በዚሁ መሰረትም ከዛሬ ማለዳ ጀምሮ እስከ ማክሰኞ ድረስ ልዩ የይለፍ ፍቃድ ካላቸው ተሽከርካሪዎች በስተቀር ማንኛውም የመንግስት፣ የግል፣ የንግድ እንዲሁም ባለ 3 እግር ወይም ባጃጅ ተሽከርካሪዎች በሙሉ እንቅስቃሴያቸውን እንዲያቆሙ በጥብቅ አሳውቋል። ይህንን የኮሚሽኑን መመሪያ ጥሰው በሚገኙ አሽከርካሪዎች ላይ ጥብቅ ህጋዊ እርምጃ እንደሚወሰድ የክልሉ ፖሊስ ኮሚሽን ዶሮ ካሩ ማሳሰባቸውን ኮሚሽኑ በማህበራዊ ሚዲያ ገጹ ገልጿል። ይሁን እንጂ እንደ መብራት ኃይል፣ ቴሌኮሙኒኬሽን እና አምቡላንስ ላሉ ለድንገተኛ አገልግሎት ለሚንቀሳቀሱ ተሽከርካሪዎች ብቻ የተወሰነ ደረጃ እንቅስቃሴ ተፈቅዷል። እነዚህ ለድንገተኛ ስራ የሚንቀሳቀሱ ተሽከርካሪዎችም ቢሆኑ ልዩ የይለፍ ወረቀት መያዝና በጸጥታ አካላት ሲጠየቁ የማሳየት ግዴታ ተጥሎባቸዋል። ይህ የተሽከርካሪዎች እገዳ በነገው ዕለት ከሚካሄደው 7ኛ ሀገራዊ ምርጫ ጋር ይገናኝ ወይም አይገናኝ የታወቀ ነገር የለም። ጋምቤላ ክልል በተለያዩ ጊዜያት ግጭቶች የሚታዩበት ክልል ነው። አንዳንድ ጊዜ የሚንቀሳቀሱት ግጭቶች በርካታ ሰዎችን ህይወት የሚያሳጡና ከፍተኛ ጉዳትንም የሚያስከትሉ ሆነው ይታያሉ። በቀጣይ መረጃ በምርጫው ዋዜማ የአሜሪካ ጥብቅ ማስጠንቀቂያ። በኢትዮጵያ በነገው ዕለት የሚካሄደውን ሀገራዊ ምርጫ ተከትሎ አሜሪካና እንግሊዝ ድንገተኛና አስቸኳይ መግለጫዎችን አውጥተዋል። በኢትዮጵያ ወቅታዊ ሁኔታ ላይ የእንግሊዝና የአሜሪካ መንግስታት ከፍተኛ ጥንቃቄ የታየበት አዲስ የደህንነት ማስጠንቀቂያ ይፋ አድርገዋል። የእንግሊዝ የውጭ ጉዳይ የኮመንዌልዝ እና የልማት መስሪያ ቤት እንደ አውሮፓውያን አቆጣጠር ሜይ 29 ቀን 2026 ባደረገው ወቅታዊ ማሻሻያ በኢትዮጵያ ለሚገኙና ወደ ሀገሪቱ ለመጓዝ ለሚያስቡ ዜጎቹ አዲስ የደህንነት ማስጠንቀቂያ አስተላልፏል። ይህ ይፋዊ መግለጫ የወጣው በፈረንጆቹ ጁን 1 ቀን 2026 በኢትዮጵያ የሚካሄደውን ሀገራዊ ምርጫ ተከትሎ ሊከሰቱ የሚችሉ የደህንነት ስጋቶችን ከግምት ውስጥ በማስገባት ነው። መስሪያ ቤቱ በምርጫው ዕለት ከፍተኛ የጸጥታ ኃይሎች ስምሪት፣ የሰዓት እላፊ ገደቦች፣ የተሽከርካሪና የማንነት ማረጋገጫ ወይም መታወቂያ ፍተሻዎች በስፋት ሊኖሩ እንደሚችሉ በመጠቆም ዜጎቹ አስገዳጅ ለሆኑ ጉዞዎች ተጨማሪ ጊዜ እንዲመድቡና የሀገር ውስጥ ባለስልጣናትን መመሪያዎች በጥብቅ እንዲከተሉ አሳስቧል። ከምርጫው ጋር ተያይዞ ከቀረበው አዲስ መረጃ በተጨማሪ እንግሊዝ መንግስት በሀገሪቱ የተለያዩ ክልሎች ላይ ከዚህ ቀደም የጣለውን ጠንካራ የጉዞ እገዳ በካርታው ላይ በድጋሚ አረጋግጧል። በዚህ መሰረት በትግራይ፣ በአማራ፣ በጋምቤላ ክልሎች ሙሉ በሙሉ እንደዚሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን እና ከሶማሊያ ጋር በሚያዋስኑ የድንበር ቀጠናዎች ላይ በፍጹም የጉዞ እገዳ መጣሉን የጽህፈት ቤቱ ይፋዊ ድረገጽ ያሳያል። ዋና ከተማው አዲስ አበባና ድሬዳዋ በአንጻራዊ ሁኔታ የተረጋጉ መሆናቸው ቢጠቀስም ከዋና ከተማ ውጭ ባሉና በካርታው ላይ በቢጫ ቀለም በተመለከቱት ቀሪዎቹ የኦሮሚያ፣ የሶማሌና የቤንሻንጉል ጉሙዝ አካባቢዎች ግን ከአስፈላጊ ጉዳይ ውጭ ጉዞ እንዳይደረግ ታግዷል። በዚሁ መግለጫ ይህ በእንዲህ እንዳለ እንግሊዝን ማስጠንቀቂያ ተከትሎ የአሜሪካ ኤምባሲም በተመሳሳይ መልኩ ለዜጎቹ አስቸኳይ መልእክት አስተላልፏል። በዚሁ የአሜሪካ ኤምባሲ መግለጫ መሰረት በአዲስ አበባ ውስጥ በምርጫው ሳቢያ ሊፈጠር የሚችለው አለመረጋጋት ዝቅተኛ መሆኑ ቢገመትም ከዋና ከተማ ውጭ ግን ስጋቶች ሊኖሩ ስለሚችሉ የኤምባሲው ሰራተኞች ከምርጫው በፊትና በኋላ ባሉት ቀናት ከአዲስ አበባ ውጭ እንዳይንቀሳቀሱ እገዳ ተጥሎባቸዋል። በሌላ በኩል መንግስት በበኩሉ ምርጫው ፍጹም ሰላማዊ፣ ነፃና ዲሞክራሲያዊ በሆነ መልኩ እንዲጠናቀቅ አስፈላጊው የሎጂስቲክስ፣ የደህንነትና የቴክኒክ ዝግጅቶች በሙሉ መጠናቀቃቸውን በይፋ አስታውቋል። የብሔራዊ ምርጫ ቦርድና የጸጥታ ተቋማት ባወጡት የጋራ መግለጫ መሰረት መላው መራጭ ህዝብ ያለምንም ስጋት ድምፁን መስጠት እንዲችል በቂ የጸጥታ ኃይል በየክልሎቹና በምርጫ ጣቢያዎች መመደቡን ገልጸው የውጭ ሀገራት የጉዞ ማስጠንቀቂያዎች የተለመዱ ጥንቃቄዎች እንጂ በሀገሪቱ አስተማማኝ የጸጥታ ዝግጅት ላይ ተጽዕኖ እንደማይፈጥሩ አረጋግጠዋል። በቀጣይ ርዕስ መንግስት አንድ ቡድን ወደ ደቡብ አፍሪካ ላከ። በደቡብ አፍሪካ ባሉ ኢትዮጵያውያን ስደተኞች ላይ ከፍተኛ ወከባ፣ እንግልት እየተፈጸመ ባለበት በዚህ ወቅት የኢትዮጵያ መንግስት ልዑካን ቡድን ወደ ደቡብ አፍሪካ በማምራት ከደቡብ አፍሪካ መንግስት ባለስልጣናት ጋር የተወያየ መሆኑ ታወቀ። ኢትዮጵያውያኑ በአሁኑ ሰዓት የሚሰሩባቸው ሱቆች እየታሸጉ በፖሊስ እየታሰሩና በተደራጁ ወጣቶችም ወከባ እየደረሰባቸው ይገኛል። ጋና ወደ ሀገራቸው ለመመለስ ፈቃደኛ የሆኑ 300 ዜጎቿን መልሳለች።
በፕሪቶሪያ የኢትዮጵያ ኤምባሲ በለቀቀው መረጃ መሰረትም ኢትዮጵያ ደቡብ አፍሪካ የላከችው ልዑካን ቡድን ደቡብ አፍሪካ በሚገኙ ኢትዮጵያውያን ስደተኞች ደህንነት ዙሪያ ከሀገሪቱ ባለስልጣናት ጋር መክረዋል። በውይይቱ ወቅት ሁለቱ አካላት ማንኛውም ህገወጥነት በህገወጥነት መንገድ ሊፈታ እንደማይችልና እንደማይገባ፣ ነገር ግን ህገወጥ የሰዎች ዝውውርን ጨምሮ ሌሎች የህግ ጥሰቶችና ወንጀሎች ከመሰረታቸው መቆም እንዳለባቸው ተስማምተዋል ተብሏል። በሌላ በኩል የሀገሪቱ መንግስት በደቡብ አፍሪካ ላሉ ስደተኛ ኢትዮጵያውያን ዜጎቻችን ህጋዊ ሰነድ ላላቸውም ለሌላቸውም የደህንነት ዋስትና የመስጠት ኃላፊነት አለበት የተባለ መሆኑንም የኤምባሲው መረጃ አመልክቷል። በደቡብ አፍሪካ ያሉ ዜጎች የሀገሪቱ ህግና ደቡብ አፍሪካ ፈራሚ በሆነችባቸው ዓለም አቀፍ ስምምነቶች መሰረት መስተናገድ አለባቸውም ተብሏል። በዚህም ሂደት የኢትዮጵያ መንግስት በኤምባሲው እንዲሁም በሌሎች ተቋማት በኩል አስፈላጊውን ትብብርና ቅንጅት እንደሚያደርግ ተስማምተዋልም ተብሏል። በቀጣይ መረጃ ከፍተኛ ስጋት ውስጥ የገቡ የስደተኛ ካምፖች። በአማራ ትግራይና አፋር ያሉ ስደተኛ ካምፖች አዲስ ግንባታ እንዲካሄድ የተባበሩት መንግስታት ጠየቀ። የተባበሩት መንግስታት ድርጅትና የተለያዩ ዓለም አቀፍ ድርጅቶች ጥምረት የካምፕ አስተዳደርና ማስተባበሪያ የተሰኘ ክላስተር የተፈናቃዮችን ጊዜያዊ መጠለያ በተመለከተ ባወጣው ሪፖርት በትግራይ በአፋርና በአማራ ክልሎች የሚገኙ መጠለያዎች ስላረጁና መጪው ክረምት በመሆኑ አዲስ መጠለያ እንዲገነባላቸው የመፍትሄ ሀሳብ ማቅረቡን የሪፖርተር ዘገባ አመለከተ። እንደ አውሮፓውያን አቆጣጠር በ2026 በኢትዮጵያ ሰብአዊ ሁኔታ በየአካባቢው ባለው የጸጥታ ችግሮች፣ በአየር ንብረት ለውጥ፣ ለረጅም ጊዜ በቆየ ተደጋጋሚ መፈናቀል ምክንያት ተጋላጭ የሆኑ የማህበረሰብ ክፍሎች የክረምት ወራት በመቃረቡ ምክንያት የመጠለያ አገልግሎት ችግር ያጋጥማቸዋል የሚል ስጋቱን ገልጿል። የሰብአዊ እርዳታ አቅርቦት ክላስተሩ ተፈናቃዮች ባሉባቸው በትግራይ፣ በአማራ፣ በኦሮሚያ፣ በአፋር፣ በሶማሌና በቤኒሻንጉል ጉሙዝ ክልሎች የሰብአዊ እርዳታ አቅርቦትና የመጠለያዎች ሁኔታ አሳሳቢነት ደረጃን፣ የደህንነት ስጋትን እንዲሁም የአጠቃላይ እንቅስቃሴን አመቺነት በመዳሰስ በአፋጣኝ በቅድሚያ ሊደረስላቸው የሚገባና በሁለተኛ ደረጃ ምላሽ የሚፈልጉ በማለት ለሁለት ከፍሎ ቦታዎችን መለየቱ ተዘግቧል። በዚህ መሰረት በቅድሚያ በአፋጣኝ ምላሽ ሊሰጣቸው የሚገቡ ተፈናቃዮች የሚገኙባቸው 20 ወረዳዎች መሆናቸውን፣ በሁለተኛ ደረጃ ደግሞ 40 ወረዳዎች መለየታቸውን አስታውቋል። በመጀመሪያ አጣዳፊ ምላሽ የሚፈልጉ ተብሎ የተለዩት ወረዳዎች በአማራ፣ በኦሮሚያና በትግራይ በተራዘመ መፈናቀል ምክንያት መጠለያዎች በመጨናነቃቸው ሁኔታው እያሽቆለቆለ መሆኑን እንዲሁም ለችግሩ እየተሰጠ ያለው ምላሽ ዝቅተኛ መሆኑን ያስረዳል። በሶስቱም ክልሎች አጣዳፊ ምላሽ ይፈልጋሉ ለተባሉት አካባቢዎች ስር ለሰደደ የመጠለያ ፍላጎትና ለተጎሳቆለ የአኗኗር ምላሽ ያስፈልጋል ብሏል ሪፖርቱ። ራያ፣ ቆቦ፣ ሰቆጣና ደብረ ብርሃንን ጨምሮ በክላስተሩ እየተከናወነ ባለው የሰብአዊ እርዳታ ድጋፍ የጋራ መጠለያዎችን የመገንባት አስፈላጊነትን ያወሳል። በቤኒሻንጉል ጉሙዝ፣ በኦሮሚያና በሶማሌ ክልሎች ቀጥሏል የተባለው የሰብአዊ እርዳታ ፍላጎት ጫና በዋነኝነት ከጸጥታ ችግር፣ ከአየር ጸባይ መቀየርና ውስን ከሆነ የድጋፍ አቅርቦት ጋር የተያያዘ ነው ብሏል። እንደ አውሮፓውያን አቆጣጠር በ2026 ቢያንስ 1.2 ሚሊዮን ተፈናቃዮችን ለመርዳት ክላስተሩ አቅዶ የነበረ ቢሆንም እስካሁን ለ669,000 ዜጎች ብቻ መድረስ መቻሉንና ከሚያስፈልገው ገንዘብ እስካሁን ግማሽ የሚሆነውን ብቻ ማግኘቱን ሪፖርቱ ያመለክታል። መጪው የክረምት ወቅት በመሆኑ ያረጁ ጊዜያዊ መጠለያዎች በመኖራቸው ምክንያት በከፍተኛ ሁኔታ ስጋት መጨመሩን የሚያስረዳው ሪፖርቱ ይህ ክስተት ጎርፍና ከባድ ንፋስ ስለሚኖር በውል ባልተለዩ አካባቢዎች ጭምር ችግሩ ይበረታል ብሏል። የክላስተሩ ሪፖርቱ እንደሚያስረዳው አጠቃላይ ስራው በነዳጅ እጥረት፣ በዋጋ ንረት፣ በየአካባቢው የሚገኙና ለጊዜያዊ መጠለያ ግንባታ የሚውሉ መሳሪያዎች ጥራታቸው የወረደ መሆን፣ የሰብአዊ እርዳታ አቅርቦት ላይ የሚሰሩ ድርጅቶች በተወሰነ ቦታ ብቻ የሚሰሩ መሆናቸውን ጠቁሞ በአንዳንድ አካባቢዎች ተፈናቃዮች ከሚኖሩበት ቦታ በኃይል እንዲለቁ መደረጋቸውን አስረድተዋል። የአየር ንብረት ለውጥ በዓለም አቀፍ ደረጃ ከተፈጠረ የፋይናንስ እጥረት ጋር ተዳምሮ በርካታ አካባቢዎችን አደጋ ውስጥ መክተቱን ሪፖርቱ አመልክቷል። በቀጣይ ርዕስ ኢራን የቻይና ሚሳኤልን ሳትታጠቅ አልቀረችም ተባለ። ከአሜሪካ F-15 ጀቶች መመታት ጀርባ የቤጂንግ መሳሪያ አለ። በኢራኑ ጦርነት አሜሪካ በርካታ የጦር ጀቶችን ማጣቷ ይታወሳል። ኢራን ዘመናዊውን F-15 ጀት መታመጣሏ አዲስ የአየር መከላከያ ስርዓት ይኖራት ይሆን የሚል ጥያቄ ያጫረ ነበር። አሁን ላይ ለዘመናዊ ጀቶቹ ተመቶ መውደቅ ቤጂንግ ምክንያት መሆኗን የሚገልጽ ዘገባ ወጥቷል። በትከሻ የሚያዝ አደገኛ ሚሳኤል የአሜሪካ የጦር ጀቶች ከኢራን ሰማይ ላይ እንዲወድቁ ማድረጉ ሲነገር መሳሪያውን ቤጂንግ ለቴህራን ያቀበለችው መሆኑ አሁን ማስረጃ ተገኝቶበታል። ለጉዳዩ ቅርብ የሆኑ 3 ምስክሮች ሚስጥሩን አካፈሉኝ ሲል ኤንቢሲ ኒውስ ዘግቧል። በኢራኑ ጦርነት የመጀመሪያዎቹ ሳምንታት ቤጂንግ ለቴህራን የረጅም ርቀትና የጥቃት ማስጠንቀቂያ ራዳር ማቀበሏን ዘገባው አመልክቷል። ራዳር ውስጥ ቴልዝ ቴክኖሎጂ ያላቸውን በኢራን ሳይታዩ መምጣታቸው ሳይታወቅ ጥቃት መፈጸም የሚችሉ ዘመናዊ ጀቶችን ጭምር መለየት የሚችል መሆኑን ነው ምስክሮች የገለጹት። የአሜሪካ ባለስልጣናት የኤፍ-15ኢ የሚሰኙ ጀቶች በኢራን ውስጥ የተመቱበትን ሚስጥር አሁንም ምርመራ እያደረጉ መሆናቸውን ዘገባው አመልክቷል። ጀቱ አፕሪል ወር ላይ ነበር ተመቶ የወደቀው።
ከ10 ዓመታት ወዲህ አሜሪካ ተዋጊ ጦር ጀት በጠላት ኃይል ተመትቶ ሲወድቅም የመጀመሪያው ሆኗል። ኢራን ዘመናዊ ጀቱን የጣለችበትን በትከሻ የሚያዝ ሚሳኤል ከቻይና መቼ እንደተረከበች ግን እንደማይታወቅ ተገልጿል። ኢራን ቻይና ሰራሽ መሳሪያን በጦርነቱ አሜሪካ ላይ መጠቀሟ ግን የዋሽንግተንንና የቤጂንግን ግንኙነት ያወሳሰበ ስለመሆኑ ተገልጿል። ፕሬዚዳንት ትራምፕ በቅርብ ወደ ቻይና ባደረጉት ጉዞ ጉዳዩን አነሳለሁ ብለው እንደነበር ይታወሳል። አሁን ላይ ጦርነቱን ለማስቆም ያለው ንግግር በቀጠለበት በዚህ ጊዜ ቻይና ግጭቱ እንዲያበቃ ያላትን ፍላጎት አረጋግጣለች። የዓለም የነዳጅ ገበያና ዋጋ በጦርነት የሚጠቃ ነው፣ ማንም ከዚህ ህመም ውጭ አይደለም ነው ያለችው። የአሜሪካ ስቴት ዲፓርትመንት ሴክሬታሪ የሆኑት ማርኮ ሩቢዮ ለኤንቢሲ ኒውስ በሰጡት ቃል ትራምፕ ጦርነቱን ለማስቆም ቻይናን አይፈልጉም ሲሉ ተናግረዋል። የቻይና ድጋፍ እየጠየቅን አይደለም፣ የእነሱን እርዳታ አንፈልግም ብለዋል። ጀቱ ከወር በፊት ተመቶ የወደቀ ሲሆን የጣለው መሳሪያ ወጪው የቀለለ በአንድ ሰው የትከሻ ሸክም መንቀሳቀስና ጥቅም ላይ መዋል የሚችል ነው። መሳሪያው ማምፓድስ ሲሰኝ 2 ሜትር ርዝማኔና 18 ኪሎ ግራም የሚመዝን ሲሆን በተለይ ዝቅ ብለው ለሚበሩ አውሮፕላኖች ጥቃት ለመፈጸም ጥቅም ላይ ይውላል። ኤፍ-15 ጀቱ በአንድ አብራሪና በአንድ የመሳሪያ ባለሙያ የሚመራ ሲሆን ጀቱ በኢራን ውስጥ በተመታበት ወቅት ሁለቱም በህይወት ማምለጥ ችለዋል። የአሜሪካ ጦር ፓይለቱን ለመታደግ በኢራን ውስጥ የ7 ሰዓታት ዘመቻ ማካሄዱም የሚታወስ ነው። የመሳሪያ ባለሙያውን ለመታደግ ግን 2 ቀናት የፈጀ ክትትልና ዘመቻ እንደነበር አይዘነጋም። ትራምፕ ከቻይና መልስ ፕሬዚዳንት ጂ ለኢራን ምንም አይነት መሳሪያ እንደማይሰጡ ቃል ገብተውልኛል ሲሉ መደመጣቸውም ይታወሳል። የዜና ምንጩ መረጃውን ይዞ በአሜሪካ የቻይና ኤምባሲን ያናገረ ሲሆን ኤምባሲው ቻይና ወደ ውጭ በምትልካቸው ወታደራዊ ምርቶች ላይ ጥብቅ ጥንቃቄ እንደምታደርግና በኃላፊነት እንደምትመራው ገልጾ ጉዳዩ መሰረተ ቢስ ክስ ነው ሲል አጣጥሎታል። የአሜሪካ መረጃ ተቋማት ግን በሳምንቱ ቻይና ለኢራን አዲስ የአየር መከላከያ ለመስጠት እየተሰናዳች መሆኑን ገልጸዋል። በሌላ መረጃ ድሮኑ ተመቶ ወደቀ። በመካከለኛው ምስራቅ በድጋሚ ጦርነት ደመና አጥልቷል። የኢራን ሚሳኤሎች የአሜሪካን ዘመናዊ የጦር ሰው አልባ አውሮፕላን መጥተው መጣላቸው ተሰምቷል። ኢራን በአየር ክልሏ ላይ የገባን የአሜሪካ የጦር ሰው አልባ አውሮፕላን መታ መጣሏን አስታውቃለች። የኢራን እስላማዊ አብዮታዊ ጥበቃ ጦር ግንቦት 23 ቀን 2018 ዓ.ም በሰጠው መግለጫ የአገሪቱን የባህር ክልል ጥሶ የገባን የአሜሪካ ወታደራዊ ሰው አልባ አውሮፕላን መጥቶ መጣሉን ይፋ አድርጓል። የኢራን መንግስት የዜና ማሰራጫ ተቋም ባወጣው ይፋዊ መግለጫ ላይ እንደተመለከተው የተመታው አዳኝ የተሰኘው የታጠቀና ለስለላ የሚያገለግል ሰው አልባ አውሮፕላን ሲሆን በዕለቱ ንጋት ላይ ጠባጫሪ ወታደራዊ ዘመቻ ለማካሄድ ሲሞክር በቁጥጥር ስር ውሏል። የጥበቃ ጦሩ ዘመናዊና የላቁ የጸረ አየር መከላከያ ሚሳኤሎችን በመጠቀም አውሮፕላኑን ወዲያውኑ ለይቶ መምታት እንደቻለና የኢራን ሉዓላዊነት ላይ የሚቃጣ ማንኛውንም አይነት ትንኮሳ በቆራጥነት እንደሚመክት አስታውቋል። ይህ ክስተት የተከሰተው በአካባቢው በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ውጥረት ከፍተኛ ደረጃ ላይ በደረሰበትና ሁለቱ ወገኖች የተኩስ አቁም ስምምነት ላይ ለመድረስ ድርድር እያደረጉ ባሉበት ወቅት ነው። አናዶል ኤጀንሲን ጨምሮ ዓለም አቀፍ የዜና ምንጮች እንደዘገቡት የኢራን የታጠቀ ኃይል ከሰው አልባ አውሮፕላኑ መመታት በተጨማሪ በሆርሙዝ የባህሮች መጥ ላይ ያለውን ሙሉ ስልጣን በበላይነት እንደሚቆጣጠር ገልጾ ማንኛቸውም የንግድ መርከቦችም ሆኑ የነዳጅ ጫኝ ጀልባዎች ያለ ጥበቃ ጦሩ ፍቃድና መመሪያ ውጪ ካለፉ ከባድ እርምጃ እንደሚጠብቃቸው አስጠንቅቋል። ባለፉት ቀናትም በተመሳሳይ መልኩ የኢራን አየር መከላከያ ክፍሎች የአሜሪካን ሌላ ሰው አልባ አውሮፕላን መጥተው መጣላቸውንና ሌሎች የጦር አውሮፕላኖችን ማባረራቸውን መግለጻቸው ይታወሳል። በሌላ መረጃ አዲስ ድሮን እየመጣ ነው። በሰማይ ላይ የሚንሳፈፍና የሚበር ሳይሆን በባህር በሐይቆችና ውቅያኖሶች ውስጥ አልፎ ጥቃትን የሚያደርስ ነው። የውሃ ውስጥ ግፊት ተቋቁሞ ውስጥ ለውስጥ በመሄድ ወታደራዊ ኦፕሬሽኖችን የሚሰራ ነው። በሚቀጥለው ዓመት ወደ ስራ ይገባል ተብሏል። የዓለማችንን የመረጃ ቴክኖሎጂ ያስተሳሰረውን የባህር ውስጥ የተቀበረ ኬብል ከማናቸውም ጥቃት ታስበው እየተዘጋጀ ያለ አዲስ የድሮን ቴክኖሎጂ መሆኑን በሲንጋፖር መግለጫውን የሰጡት አሜሪካ፣ ዩናይትድ ኪንግደም እና አውስትራሊያ ተናግረዋል። አንደርዋተር ድሮን ቴክኖሎጂ በሚለው የድሮን ቴክኖሎጂ ግንባታ ውስጥ የተያዘ ነው። UUV የሚል ስያሜም ተሰጥቶታል። አሁን ያለውን የዓለማችንን የድሮን የጦር ቴክኖሎጂ በሆነ ደረጃ ከፍ ያደርገዋል የሚል ግምትም ተይዟል። ይህ አዲስ የድሮን ቴክኖሎጂ እየመጣ መሆኑ ይፋ የሆነው የሀገራቱ የመከላከያ ሚኒስትሮች በሲንጋፖር ያካሄዱትን የጋራ ስብሰባ ተከትሎ ነው። አሁን እየመጣ ነው የተባለው የውሃ ውስጥ ድሮን የሚሰራውም በእነዚህ ሀገራት የጋራ ትብብርና ወጪ መጋራት ሲሆን የመረጃው ምንጭ የሆነው ቢቢሲ እንዳመለከተው ከሆነ እስካሁን ባለው ሁኔታ የስራው ጠቅላላ ወጪ አልተገለጸም። ስራውን አጠናቆ በምን ያህል ገንዘብ ድሮኑን ወደ ስራ ማስገባት ይቻላል የሚለውም ጉዳይ ይፋ አልሆነም። ያም ሆኖ የዩኬው መከላከያ ሚኒስትር ጆን ሄርሊ እስካሁን ባለው ሁኔታ ሀገራቸው ዩኬ ለዚሁ ስራ $201 ሚሊዮን ወጪ ያደረገች መሆኗን አመላክተዋል። የዚህ አዲስ ድሮን መምጣት የባህር ውስጥ የቴሌኮም መስመሮችን ከመጠበቅ ይባል እንጂ በወሳኝነት በከፍተኛ ደረጃ እያደገ ሄደውን የቻይና የባህርና ሁሉን አቀፍ ወታደራዊ አቅም ግንባታን ታሳቢ ያደረገ መሆኑንም የቢቢሲ ዘገባ አመልክቷል። ሩሲያም በስጋትነት ታይታለች።
በተለይ ቻይና በደቡብ የቻይና ባህር የምታደርገው ወታደራዊ እንቅስቃሴ አውስትራሊያን ጨምሮ ለበርካታ የቀጠናው ሀገራት ብርቱ ስጋት እየሆነ መሄዱን ተንታኞች እያመለከቱ ነው። የቻይና ድሮን ቴክኖሎጂዎች፣ የወታደራዊ መረጃ መሳሪያዎችና ሚሳኤሎች ከጊዜ ወደ ጊዜ እየተራቀቁ ነው። እንደ አሜሪካና ሩሲያ በየትኛውም ጦርነት ኃይሏን ያላባከነችው ቻይና በድምፅ ማጥፋት ውስጥ በከባድ ወታደራዊ አቅም ግንባታ ስራ ውስጥ እንደምትገኝ ተንታኞች እያመለከቱ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።